እግዚአብሔር የራሱ ጊዜ አለው፣ የራሱ ሰዓት አለው። እኛ ብዙ ጊዜ የምንቸገረው በእግዚአብሔር ሰዓት ለመግባት እየሞከርን ነው። እንግዲህ መጽሐፍ ቅዱሳችን አሁን በእጃችን ያለው በተለይ በአማርኛው ምናነብ ሰዎች ጊዜ የሚለውን ቃል ጊዜ ነው የሚለው፣ ግን የአዲስ ኪዳን ጸሐፍቶቹ ጊዜ የሚለውን ለያይቶት የእግዚአብሔርን ጊዜና የሰውን ጊዜ ለያይቶታል። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ላይ ጌታ ሲናገር ለእናንተ ጊዜያችሁ የተመቸ ነው፣ ለእኔ ግን ጊዜ አልደረሰም ይላል። ዮሐንስ ወንጌል ምዕራፍ 2 ላይ የምታውቁት ቃና ዘገሊላ ላይ ጊዜ ገና አልደረሰም ይላል እና የራሱ የእግዚአብሔር የሆነ ጊዜ አለ። ስለዚህ እኛ በፊት በነበርንበት ያስተሳሰብ ዑደት ውስጥ ልክ ነው ብለን ያሰብናቸውን ነገሮች ለሃይማኖቱን በመቅናት ብዙ ትምህርቶችን ለማስተላለፍ ሞክረናል። በጊዜው ሞክረናል። ግን ሳኦልን በደማስቆ ያገኘ እኛን ደግሞ ቅድስት ሥላሴ ግቢ ውስጥ አገኘን። ስለዚህ እዛ ግቢ ውስጥ ከገባን በኋላ በክርስቶስ ሆነን ወጣን ማለት ነው። እና ይሄን ያደረገ ማን ነው? ክብሩ ለጌታ ስጡ። ለዛ ነው ሐዋርያው ዮሐንስ ምን አለ? ለወደደን ከኃጢአታችን በደሙ ላጠበን ለአባቱ መንግስትና ካህናት እንድንሆን ላደረገ ለእርሱ ክብር፣ ምስጋና፣ አምልኮ፣ ውዳሴ ይብዛለት። ነገሮች በተለይ መንፈሳዊ ዓለም ላይ በትግል አይሆኑም፣ በእውቀትም አይሆንም፣ በመገለጥ ነው የሚሆነው። እዚህ ውስጥ ለምሳሌ አንድ ወንድሜን እያየሁት ነው፣ እዛ ጋር ሚኪ የሚባል እሱ ቀድሞኝ በጌታ ነበር እና ከሱ ጋር በጣም እንከራከር ነበር እና በክርክር በጥቅስ ብልጫ ለካ አይሆንም ጉዳዩ፣ በመንፈስ ብልጫ ነው የሚሆነው። መጽሐፍ ቅዱስን በፊት ማነበው የነበረው ነው አሁንም ማነበው፣ ሌላ መጽሐፍ አልመጣም፣ ራሱ መጽሐፍ ነው። ምኑ ተቀየረ ካላችሁኝ መንፈሱ ተቀየረ። እሱ ነው ዋናው ነገር እንጂ በመጽሐፍቱ ዕውቀት ከኛ የበረቱ የሚያውቁ አራት አይና የተባሩ መጽሐፉን በቃላቸው የሚያውቁ በጣም ብዙ ሊቃውንቶች አሉ። ግን መንፈስ ቅዱስ የራሱ ጊዜ ላይ ምን ያደርጋል? አብሮሆትን ይሰጣል፣ ይገልጣል። እሱ ደግሞ ሲገልጥልህ ወደ ኋላ ማለት አትችልም። ስለዚህ ሁላችንም በየተራ ነው የመጣ ነው። ምናልባት ያልመጣችሁ ሰዎች ጊዜያችሁን ጠብቁ፣ ይመጣል። በራሱ ሰዓት ይመጣል። ደግሞ ይመጣል ብላችሁ እንዳትተኙ፣ ምክንያቱም ትንሽ ከፍታችሁ ማንበብ ይጠበቅባችኋል። ስለዚህ ወደዚህ መጽሐፍ ስመጣ ያልተገለጡ ገጾች ሐሳቡ ምንድነው የሚለውን ጠቅላላ አድርጌ ልንገራችሁ በጣም ባጭር ደቂቃ። ቀደም ኤርሚ ሲናገር እንደነበረው ሁለት ጽንፎች ያሉ ይመስለኛል በዌስተርኑና በኢስተርኑ መካከል። እሱ ጽንፍ ምንድነው? የአባቶችን ትምህርት አንዳንዱ ምን አገባኝ ብሎ ዘግቷል። አንዳንዱ ደግሞ እነዚህን አባቶች በጣም አንዳንድ ከክርስቶስም በላይ አድርገው እነሱ ራሱ አባቶች ራሱ ያላሉትን እያስባሉ በአባቶች ትምህርት ሰዎች በቃ በፍቅር እንዲወጥቁ ያደርጋሉ ማለት ነው። ስለዚህ ሁለቱም ጽንፎች ልክ አይደሉ፣ መካከለኛ መንገድ ያስፈልገናል። በነገራችን ላይ ታድሶ ማለት እሱ ነው። ጽንፍ አይዝም፣ መካከል ላይ ቆምና ወደ ቀድሞ ነገር ይመልሳል። ስለዚህ እግዚአብሔር በዘመናቱ የሰራው የታድሶ አካሄድ አለ ከበፊትም ጀምሮ ማለት ነው። አንድ ነገር ላሳያችሁ። በነገራችን ላይ ታድሶን የጀመረው ራሱ ጌታ ኢየሱስ ነው። እንዴት ካላችሁ ለምሳሌ ማቴዎስ ወንጌል ላይ ስለ ፍቺ ተጠየቀ አይደል? መፋታት ይቻላል ወይ ብሎ ጠየቁት። አይቻልም አላቸው። ከዛ ምን ብሎ ነው የመለሱለት? ሙሴ ምን ብሏል? የፍቿን ደብዳቤ ይስጣትና ምን ያርግ? ይፍታት ብሏል። ኢየሱስ ምን ብሎ መለሰ? ከመጀመሪያ አያችሁ፣ ታድሶ ማለት እሱ ነው። ከመጀመሪያ እንዲህ አልነበረም። ወደ ጥንቱ ነው ሄደው። ሙሴ ሊል ይችላል። ሙሴ እኮ ሊል ይችላል። ሙሴ ነቢይ ነው፣ ታላቅ የእግዚአብሔር ሰው ነው። ሙሴ ሊል ይችላል። ግን ሙሴ ሊሳሳት ይችላል። ወደ መጽሐፍ ቅዱስ ሐሳብ እንመለስ ስንል በነገራችሁ ላይ ወደ ትምህርቱ እንመለስ ነው እያልን ያለ ነው እንጂ ወደ ጴጥሮስም አይደለም፣ ወደ ጳውሎስም አይደለም። እንደዛ እንዳታስቡ።
ለምን ካላችሁኝ ጴጥሮስን ተመልከቱት፣ በአንድ ጊዜ ከሃዲ ነበር፣ ክዷል። ጳውሎስን ተመልከቱት፣ በአንድ ጊዜ ነፍሰ ገዳይ ነበር፣ ገድሏል። ወደ እነዚህ አባቶች ስንመጣ እነዚህ አባቶች የራሳቸው የሆነ ድክመቶች ነበሯቸው። ግን ድክመት የሌለው እንከን የሌለው በቃልና በስራ ብርቱ የነበረ አንድ ኢየሱስ አለ። ወደ እርሱ እንመለስ። የዚህ መጽሐፍ ዋናው አጀንዳው እሱ ነው። የአባቶችን ትምህርት በተለያየ መንገድ ሊከፈል ይችላል። ለምሳሌ ከሐዋርያቶች በኋላ የተነሱ ሐዋርያን አበው ምንላቸው አሉ። ከዛ በኋላ ደግሞ ከኒቂያ ጉባኤ በፊት ከ325 ዓመተ ምህረት በፊት የነበሩ አንቲኒሲያን ፋዘርስ ይባላሉ፣ እነሱ አሉ። ከዛ በኋላ ደግሞ ከ325 ዓመተ ምህረት በኋላ ደግሞ የተነሱ ፖስት ኒሲያን አባቶች አሉ፣ ከኒቂያ ጉባኤ በኋላ ማለት ነው። በዚህም ሶስቱ መንገድ አባቶች ይከፈላሉ እና የሚያስተምሩት ትምህርት እንደየዘመናቸው በገባቸው መንገድ ነው ያስተማሩት። በገባቸው መንገድ አሁን እኔና እናንተ ልንሳሳት የማንችላቸውን የመጽሐፍ ቅዱስ ክፍሎች ተሳስተው ይገኛሉ። ለምሳሌ ኦሪገን የሚባል ሰው ታውቃላችሁ? ኦሪገን የሚባለው በጣም ሊቅ ነው በዘመኑ። ኢቭን በአሁኑም ዘመን እንኳን እንደ ስኮላር ትልቅ ስኮላር ነው። ግን ቅድስና አልተሰጠውም በቤተክርስቲያን ታሪክ ውስጥ። ለምንድን ያልተሰጠው ከተባለ ሁለት ነገሮች ይነሳሉ በዋናነት። የመጀመሪያው በጣም አደገኛ ትምህርት ነበረው። ያ ትምህርቱ ምንድነው? ቀደም ኤርሚ ሲናገር ነበር። በመጨረሻው ጊዜ አይደለም ሰው ሰይጣንም ይድናል ብሎ ያምናል። የመጀመሪያው ስተቱ እሱ ነው። ሁለተኛ ደግሞ ስተቱ ምን ነበር መሰላችሁ? ለምሳሌ ጌታ ኢየሱስ ስለ ጃንደረቦች ሲናገር አንድ የተናገረው ነገር አለ። ራሳቸውን ጃንደረባ ያደረጉ አሉ ብሏል አይደል? እሱን ጥቅስ ሲያነብ ኦሪገን ወደ አይምሮ አንድ ነገር መጣና ራሱን ሰለበ፣ ራሱን ቆረጠ። ከዛ በኋላ ከብዙ አመት በኋላ የማቴዎስ ወንጌልን ተረጎመ። ሲተረጉም ለካ ተሳስቶ ነበር እና ምን ብሎ ራሱን ገለጸ? በሶስተኛው ወገን አድርጎ ስቱፒድ ብሎ ገለጠው። ወደ አማርኛው ሳመጣው ትንሽ ስለሚልቶ ራሱን ነው ስቱፒድ ብሎ ራሱን ገለጠ። ተመልከቱ፣ አባቶች በአንድ ወቅት እንደዚህ አይነት ታሪካዊ ስተት ራሱ ተሳስተው ራሳቸውን ስቱፒድ ብሎ አልፈዋል። ዛሬ ላይ እነሱ ስቱፒድ ያሉትን ነገር ብዙዎች ይዘው ቀጥለዋል። እዚህ መጽሐፍ ላይ የምናገኘው ዋናው ነገር እሱ ነው። አባቶች ምን ሊሉ ይችላሉ? ሊሳሳቱ ይችላሉ። ደግሞም ተሳስተዋል። ሊሳሳቱ ይችላሉ ብቻ አይደለም፣ ተሳስተዋል። በጣም ብዙ ነገር ተሳስተዋል። በዛውም ደግሞ ክርስትናችን ዝም ብሎ በዚህ ዘመን የበቀለ አይደለም፣ በሂደት ነው የመጣው። በጣም ጥሩ ነገሮችን ደግሞ ምን አድርገውልናል? ዋጋ ከፍሎ አስተላልፎልናል። ለምሳሌ አንድ አባት ላንሳላችሁ። የኒቂያን ጉባኤ ብዙዎቻችን እናውቃለን አይደል? የኒቂያን ጉባኤ በ325 ዓመተ ምህረት የተደረገ የመጀመሪያው ዓለም አቀፍ ጉባኤ ተብሎ ይታወቃል በቤተክርስቲያን ታሪክ። በዛ ጉባኤ ላይ እንግዲህ አሪዮስ ያነሳው ሐሳብ ነበር። ወልድ ምንድነው አለ? ፍጡር ነው አለ። በቀድመ ማንነቱ ፍጡር ነው አለ። በዛ ምክንያት አባቶች ተሰባሰቡና ከአሪዮስ ጋራ ዲያሎግ አደረጉ። ብዙዎቻችን የምናውቀው ዲያሎግ እንዳደረጉ ብቻ ነው። አንድ ሴንት ኒኮላስ የተባለ አባት አሪዮስን በንግግር ማሸነፍ ሲያቅተው አጋጭቶታል። ሴንት ኒኮላስ ማን ነው ማለት ካላችሁኝ አሁን ሳንታ ክሎዝ ተብሎ የሚከበረው ማለት ነው። ቅርጹን ቀይሮ የቤተክርስቲያንን ታሪክ ስናነብ ምን ተደርገናል መሰላችሁ? የሆነ ነገር ብቻ እንድናይ ያደረጉን እነሱ። ዮሐንስ አፈወርቅ ተብለናል። ዮሐንስ አፈወርቅ እንደዚህ ተናግሯል። በቃ እሱን ብቻ እንድንከተል እና እንደዛ ስላደረጉን እንደዛ ፕሮግራም ስላደረጉን አሁን ዮሐንስ አፈወርቅ ሲባል ብዙ ኢቫንጀሊካል ሰርክል ላይ ያለ ሰው ደስ አይለውም። ቄርሎስ ሲባል የምን ቄርሎስ ይላል? ለምን? የነገሩን ነገር የተበላሸ ነገር አለ። በጣም እኔ የመጽሐፍ ስጽፍ ለማየት የሞከርኳቸው ብዙ የአባቶች ትርጓሜ ነበሩ በአማርኛ የተተረጎሙ። ዮሐንስ አፈወርቅ ድርሳም ይባላል እና ያንን ዮሐንስ አፈወርቅ ድርሳንን ሳነብና ዮሐንስን አፈወርቅ ሆሚሊ በእንግሊዘኛ የተጻፈውን ሳነብ ሁለቱ አይገናኝም። ኢትዮጵያ ውስጥ ያለው ሌላ ዮሐንስ አፈወርቅ ነው።
ራሱ ዮሐንስ አፈወርቅ ከሞት ተነስቶ በሱ ስም የተጻፈውን ድርሳን ቢያይ ይጮሃል። እመኑኝ ይጮሃል። አያችሁ ሌላ ዮሐንስ አፈወርቅ ተነግሮናል። ልክ ሌላ ኢየሱስ እንደተነገረ ልክ ሌላ ማርያም እንደተነገረችን ሌላ ዮሐንስ አፈወርቅ ተነግሮናል። ሌላ ቄርሎስ ተነግሮናል። ሌላ ጎርጎሪዮስ ተነግሮናል። ስለዚህ በተቻለኛ አቅም ወደ ምንጩ ሂጄ ዮሐንስ አፈወርቅ ምን ብሏል፣ ጎርጎሪዮስ ምን ብሏል፣ ቄርሎስ ምን ብሏል፣ አትናቴዎስ ምን ብሏል የሚሉትን ሐሳቦች እንደው በጥቂቱ ነው እዚህ መጽሐፍ ላይ ለማስፈር የሞከርኩት። እያንዳንዱ ምዕራፍ ራሱን የቻለ መጽሐፍ ይወጣል። ግን ቢያንስ በታድሶ እንቅስቃሴ ውስጥ ብዙ ጊዜ የለመድነው አንድ ነገር አለ። ገድላትን ልክ አይደሉም ማለት አይደል፣ ድርሳናት ልክ አይደሉም፣ ታምራት ልክ አይደሉም ማለት ነበር። አሁን ግን እንደ እግዚአብሔር ፍቃድ በዚህ መጽሐፍ አባቶችም ልክ አልነበሩም የሚለውን አንድ ማርሽ ለመቀየር ነው ሐሳቤ። ለምን የማይነካ ትምህርት የለም ማይነካ ትምህርት የለም። እንደወረደ የምንቀበለው የሐዋርያቶቹን ትምህርት ብቻ ነው። ለምን ቤተክርስቲያን የተመሰረተችው በሐዋርያትና በነቢያት ነው። ኦሬዲ ጌታ ኢየሱስ መስርቷታል ቤተክርስቲያንን። ስለዚህ ሐዋርያው ጳውሎስ ለምሳሌ አንድ ነገር ልንገራችሁ። ቆሮንቶስ መልእክቱ ላይ ያ ማለት ክርስቶስ ነበር ብሎ ተርጉሟል አይደል? የተረጎመውን እንደወረደ እንቀበለዋለን። አሁን ሐዋርያው ጳውሎስ ያ ማለት ክርስቶስ ነበር ብሎ ባይተረጉም ዱሮ አሁን እኔ መጥቼ ያ ማለት ክርስቶስ ነበር ብል እናንተ የመቀበል ግዴታ አልነበራችሁ። ሜሎስ በዚህ አይነት አይቶታል ብላችሁ ታልፉት ነበር። እሱ ሐዋርያ ነውና መጻፍትን የብሉያትን መጻፍትን የመተርጎም እንዲህ ነው ማለት አውቶሪቲ አለው፣ ስልጣን አለው። ያ ስልጣን አትናቴዎስ የለውም። ያ ስልጣን ከሐዋርያቶች በኋላ የተነሱ አባቶች አውቶሪቲ የላቸው። እንደብናይላችኋለን እንደ ቪውን አይላችኋለን። ከዛስ ሐዋርያቶቹ ከተናገሩት ጋር እናማሳክርና ጥሩ የሆነውን እንቀበላለን፣ ልክ ያልሆነውን ፊልተር አድርገን ይሄ ይቆየኝ እንላለን። ስለዚህ የአባቶችን ትምህርት በደንብ አጥርተን ማየት አለብን። ከምን አንፃር? ከሐዋርያቶቹ ትምህርት አንፃር። ስለዚህ አንድ እንድናደርገው የምፈልገው ነገር ምንድነው? ሁላችን በያለንበት የተወሰደንብን ነገር እናስመልሳለን። አትናቴዎስ እነዚህ ትላልቅ አባቶች የኛም ናቸው። ለምን ከታሪካዊ ክርስትና ማስወጣት እንችላለን እንዴ? አንችልም። እኛ ከመቶ ዓመት በኋላ የሚነሳው ጄኔሬሽን እኛን ማስወጣት እንደማይችለው ሁሉ እኛም እነዚህን አባቶች ማስወጣት በፍጹም አንችልም። በተለይም ከማርያም ጋራ በተገናኘ ልናገርና ልጨርስ። ከማርያም ጋራ በተገናኘ ዮሐንስ ወንጌል ምዕራፍ 2 አለ ትልቁ ጥቅስ፣ ብቸኛው ጥቅስ ማርያም ታማልዳለች ለማለት የሚጠቀሰው ጥቅስ ዮሐንስ ወንጌል ምዕራፍ 2 ነው። እና እዛ ላይ ቁጥር 5 ላይ አንቺ ሴት ካንቺ ጋራ ምን አለኝ ብሎ ጌታ ኢየሱስ ተናግሯል። አሁን ብዙ ጊዜ ምን ተብሎ ተነግሮናል? እነዚህ ጴንጤዎች ማርያምን ኢየሱስ አቃለላት ይላሉ ይህን እየጠቀሱ የሚል በጣም ብዙ ስብከቶች ሰምተናል። ዮሐንስ አፈወርቅ ምን አለ? ይሄ ታላቅ የቤተክርስቲያን አባት የተባለው ዮሐንስ አፈወርቅ ምን አለ? እሱን አንብቡት። ጠበቃችሁኝ እንዴ? አንብቡት። ዮሐንስ አፈወርቅ ምን አለ የሚለውን አንብቡት። ዮሐንስ አፈወርቅ በነገራችን ላይ ትልቅ የቤተክርስቲያን አባት ነው። በዛ ላይም ደግሞ አይሁዳውያን በተመለከተ ጸረ አይሁድም ነበር። ይሄ ስንቶቻችን እናውቃለን? ሂልትረር ያን ሁሉ ኢን ሚሊየንስ የሚቆጠር አይሁዳውያን እንዲጨፈጭፍ ምክንያት የሆነው የዮሐንስ አፈወርቅ ጽሑፍ ነበር። ዮሐንስ አፈወርቅ በአይሁዳውያኖች ላይ 8 መጽሐፍ አለው አጌንስት ዘ ጂውስ የሚል። እዛ መጽሐፍ ላይ አይሁዳውያንን የሚገልጥበት መንገድ በጣም ነው የሚያስፈራቸው። እዚህ መጽሐፍ ላይ ጽፌዋለሁ። ከዛ በኋላ ከብዙ ዘመን በኋላ የተነሳው ሂልትለር የሱን ጽሑፍ አንብቦ እንደ ግባት ተጠቅሞ ያን ሁሉ አይሁዳዊ ያስገደለው። አሁንም ስቲል እስካሁን ድረስ ናዚዞች አሁን የሂልትለርን ሐሳብ የሚያንቀነቅኑ በየሶሻል ሚዲያ አሉ። እነሱ ራሳቸው እንኳን ሳይቀሩ ኮት የሚያደርጉት ምንድነው? የዮሐንስ አፈወርቅን ጽሑፍ ነው። ዮሐንስ አፈወርቅ ጽሑፍ ነው። ስለዚህ ፖይንቴ ምንድነው? እነዚህን አባቶችን ማጣጣል አይደለም። ፖይንቴ ምንድነው? እነዚህ አባቶች ሰው ናቸው ማለት ነው። እንከን አለባቸው፣ ነበረባቸው።
ጥሩ ጎናቸው እንደተነገረን ሁሉ ደግሞ ድክመት ነበረባቸው። ስለዚህ መፍትሄው ምንድነው? ወደ ኢየሱስ እንመለስ። እሱ ነው መፍትሄው። ሐዋርያቶቹ ወደ ነገሩን ኩልል ወዳለው ወንጌል እንመለስ። ሐዋርያዊ ቅብብሎች ሲባል ብዙ ጊዜ ሰምታችሁ ታውቃላችሁ። ሐዋርያቶቹ ያስተላለፉት ነገር አንድ አለ። አንደኛ ቆሮንቶስ መልእክት ምዕራፍ 15 ላይ ሐዋርያው ጳውሎስ የሚናገረው እኔ የተቀበልኩትን ከሁሉ አሳልፌ ለእናንተ አቀበልኩ። እርሱ ምንድነው? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ሞትን ድል አድርጎ ተነሳ። ይሄን የተቀበልነው፣ ይሄን ነው የምንሰብከው። አባቶች ውዳሴ ማርያም የሐሙስ ላይ እንደዚህ ይላል፣ ሰማዕታት የዚችን ዓለም ጣም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያት መራራ ሞትን ታገሱ ይላል። እውነት ነው። ሰማዕታት ቢቆስሉ ለጥቅማቸው ነው፣ ኢየሱስ ቢቆስል ለጥቅሜ ነው። ልዩነቱ ይሄን ነው። አባቶች ዋጋ ከፍለዋል። አዎ ከፍለዋል። ጥቅሙ ምንድነው? ለራሳቸው ነው ጥቅሙ። ጊዮርጊስ ያን ሁሉ ሰማዕትነት ቢቀበል ጥቅሙ ለሱ ነው። ጊዮርጊስ ያን ሁሉ መከራ ቢቀበል ሜሎስን ገነት ለማስገባት አይደለም፣ ጥቅሙ ለሱ ነው። ጳውሎስ ቢሰየፍ፣ ጴጥሮስ ቢሰቀል ጥቅሙ ለሱ ነው። ቢክደው የዘላለም ሕይወት አይኖረው፣ ለራሱ ጥቅም ነው የሞተው። ኢየሱስ ቢሞት ላንተና ላንቺ ነው የሞተው። ሐዋርያቶቹ ጠቅላላ በሰማዕትነት ነው ያለፉት። እንደምታውቁት በኒቂያ ጉባኤ ላይ አንድ ቶማስ የሚባል አባት ነበር እና ወደ ኒቂያ ጉባኤ ሲመጣ በቅርጫ ነው የመጣው። ሁለት እግሩ ተቆርጦ ሁለት እጁ ተቆርጦ ከዚህ በላይ ብቻ ያለው ፓርት ለነበረው በቅርጫ ነው ይዞት የመጡት። ያ አባት ያን ሁሉ መከራ የከፈለው ጥቅሙ ለራሱ ነው አይደል? አታውቁትም? ዛሬ ነው የነገርኳችሁ ለአንዳንዶቻችሁ። እሱ በጊዜው ላመነው ነገር ያን ሁሉ ዋጋ ከፍሎ ሞተ። ኢየሱስ ግን ላንተ ሞተ፣ ላንቺ ሞተ። ስለዚህ ወደ ኢየሱስ እንመለስ፣ ወደ ሞተልን እንመለስ። ልንገዛለት የሚያስፈልገው ለሞተው ብቻ ነው። ለዛ ነው በነገራችን በስራችን አንመካም ብሎም በዚህ ነው። ስራም ስለሌለን ነው። ብንሰራ እንኳን አክሊል ቢሰጠን እንኳን ራዕየ ዮሐንስ ላይ የተነገረን አንድ ነገር አለ። እነዛ ካህናቶች አክሊላቸውን አውርቆ ምን አደረጉ? አስቀመጡ። ቢሰጠን እንኳን እንመልስለታለን። ለምን ከተባለ ሁሉ በርሱ ከርሱ ለርሱ ነውና ለርሱ ኃይል፣ ክብር፣ ምስጋና ይሁንለት። ኢየሱስ 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 ቢጠሩ ስሙ የጣፈጠ፣ ቢሰሙት ዜናው የጣፈጠ፣ ቢበሉት ስጋው የጣፈጠ፣ ቢጠጡት ደሙ የጣፈጠ ማን ይገኛል እንደ ኢየሱስ? ኤልሻዳይ የኑሯችን መሰረት ኢየሱስ። ኢየሱስ ማለት የዚህ ዓለም አምላክ አንዳንዶችን ልቦና ሰውሮ ነው እንጂ የጠራነው እኮ ኢየሱስን ነው አይደል? የሆነ እኮ ፍጡር ጠርቼ ቢሆን ኑሮ እኮ እውነት ነው ቁጭ ብለን በጠረጴዛ ዙሪያ ማውራት እንችል ነበር። በቃ ኢየሱስን እኮ የጠራነው ማለት ኢየሱስን የጠራነው ገብቷችኋል? ኢየሱስ እኮ ነው። የኢየሱስ ደም ካላነጻን በማን ጸሎት ነው ተነጻው?
በፖለቲካ ጉዳይ ብትስት ስጋን ነው የምታጣው ወይም ገንዘብን ነው የምታጣው። በኢየሱስ ጉዳይ ከሳትክ የዘላለም ሕይወትን ነው የምታጣው። ይቀለድበታል ነው ይቀለድበታል በኢየሱስ ማለት ሞታለን እኮ ቆሰለ። ቆሰለ የአምላክ ድንቅ የተባለው ዓለማት ከመፍጠር በፊት የነበረ ዓለማትን ያስገኘው ሰው ሆኖ ስላንተ ስላንቺ ነው የቆሰለው የደመው ማለት ይገባችኋል? አንዳንዴ የሚገባን አይመስለኝም። በጣም ቅልል ይለናል ስለ ኢየሱስ ሲወራ፣ እንደ ማርክሲዝም እንደምናወራው ነው አንዳንዱ የሚያወራው። በቃ ቅልል ይልበታል አንዳንድ ሰው ስለ ኢየሱስ ሲያወራ። አንተ የሞተልህ ነው፣ የታረደው በግ ነው። ይህን ጌታ አውሩት። ይህን ጌታ ስበኩት። ይህን ጌታ መስክሩለት ስለተደረገልን። ከጨለማ ወደሚደነቀው ብርሃን የተጠራ ነው። የእርሱን በጎነት ታውቃላችሁ አይደል? እግዚአብሔር ሩሩ ነው፣ የርህራሄ አምላክ ተብሎ ተጽፎለታል። አንድ ቦታ ላይ ብቻ ግን ሩሩ አልነበረም። ቀራንዮ ላይ ሮሜ 8 ላይ ሐዋርያው ጳውሎስ ምን አለ? ለገዛ ልጁ ሳይራራ መስቀል ላይ አባራራም። ያ የርህራሄ አምላክ የተባለው አንተን ለማዳን አንቺን ለማዳን መስቀል ላይ አራራም። ለዚህ ጌታ ካልታዘዝክ ይበቀላል። ደግሞ ወንጌላችን በሁለት በኩል ነው የሚናገረው። ይሄ ጌታ አንተን ለማዳን መስቀል ላይ ወጥቷል። አባቱ ደግሞ አንተን ለማዳን አራራም። ብትቀበለው የዘላለም ሕይወት ይሆንልሃል። እምቢ ካልክ ግን ለጌታ ለኢየሱስ ክርስቶስ ወንጌል የማይታዘዙትን እግዚአብሔር ይበቀላል። ሳይበቀል ተቀበል ልጁን። ዛሬም እንደምስኪን በር ላይ ቆሞ እነሆ በደጅ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ አለ። ሙቼላችኋለሁ እኮ ተሰቅዬላችሁ ነበር ብሎ ወደ ኋላ አላለም። ዛሬም እንደምስኪን በር ማለት ያንተ ልብ ነው። ዛሬም አንኳኳል፣ ክፈችለት። ኢየሱስ በቃ የመሰባሰባችን ምክንያት እሱ ነው። መጽሐፉም አይደለም። መጽሐፉ ሁለተኛ ነው፣ ሰከንደሪ ነው። ዋናው ኢየሱስ ነው፣ የእምነታችን ጀማሪና ፈጻሚ እሱ ነውና እሱ እናመሰግነዋለን። ጌታዊ ስለረዳን፣ ስላገስከን፣ አቅም ስለሆንከን፣ በሁሉ ነገራችን ላይ የበላይ ስለሆንክ፣ የምትረዳ፣ የምታግዝ፣ የምትወደድ፣ የምትፈቀር ስለሆንክ፣ በልባችን ውስጥ ደግሞ ያንተን ፍቅር ደግሞ መንፈስ ቅዱስ ስላፈሰሰብን እናመሰግናለን። እነዚህን የመሰሉ ወንድሞች እህቶች ደግሞ ስለሰጠኸኝ አመሰግናለሁ። ጌታዊ ክብር ላንተ ይሁን፣ አምልኮ ላንተ ይሁን፣ ውዳሴ ላንተ ይሁን፣ ጨብጨባ ላንተ ይሁን። አንደበታችንም አካላችንም ኑሯችንም ሕይወታችንም አንተን የሚመሰክር ይሁን። በምድሬ ላይ ኢየሱስ ይክበር፣ በምድራችን ላይ ኢየሱስ ይግነን። ኢየሱስ የሚሉ ወጣቶች ይነሱ። ሕይወታቸውን ለዚህ ጌታ አሳልፎ የሚሰጡ ብርቱ ኃያላን ወጣቶች ይነሱ። በዚች ምድር ላይ አዲስ የተሐድሶ እንቅስቃሴ እንደ አዲስ ይጀመር። ጌታዬ እንደ አዲስ ይጀመር። እንደ ንፋስ ስለምትሰራ ንፋስ ደግሞ የማይነካው ነገር የለም፣ የማይገለብጠው ነገር የለም። ለዘመናት የተቆለለውን የሐሰት ትምህርት በእግዚአብሔር ቃል ዕውቀት የሚፈርስበት ዘመን እንዲሆን እንጸልያለን። አባ ይህን ስለምታደርግ ደግሞ እናመሰግንሃለን። አንተን የመሰለ ጌታ ስላለን እድለኞች ነን። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው ተብሎ እንደተጻፈ
ጌታዊ አንተ አምላካችን ስለሆንክ ደስ ይለናል። ኢየሱስ ሆይ እንወድሃለን 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 እንወድሃለን። በቀሪው ዘመናችን ደግሞ አንተን በታማኝነት እንድናገለግል በመንፈስ በኩል ታግዘን ዘንድ እንጠይቃለን። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ አሜን።